ጤና ይስጥልኝ። ግንቦት 19 2018 ዓ.ም አርዕስተ ዜናውን በማስቀደም ዕለታዊ መረጃዎችን የምናደርሳችሁ ይሆናል። የብልጽግና አመራሮችን አጅቦ ሲጓዝ የነበረ ወታደራዊ ኦራል ተገልብጦ በርካታዎች ሞትና ቁስለኛ መሆናቸው ታወቀም። መነሻውን ከደብረ ወርቅ ከተማ በማድረግ የብልጽግና አመራሮችን አጅቦ ወደ ግንደወይን በሚወስደው መስመር ሲጓዝ የነበረም አንድ ወታደራዊ ኦራል ተሽከርካሪ ተገልብጦ በርካታ ወታደሮችና ካድሬዎች ሞትና ቁስለኛ መደረጋቸው ተነግሯል። መረጃውን ታደምጡታላችሁ። በሌላኛው መረጃችን በሸዋ ጠቅላይ ግዛት በጠላት ላይ በተወሰደ የተቀናጀ የመልሰው ማጥቃት እርምጃ በርካታ አገዛዙ ኃይሎች መደምሰሳቸው ታውቋል። በዚህ የተቀናጀ ኦፕሬሽን የሸዋሮቢትና የአጣያ አካባቢዎችን ጨምሮ በተለያዩ ግንባሮች የጠላት ኃይል ተሽመድምደው እንዲደመሰስና ቀሪው ኃይል እንዲበታተን መደረጉም ተነግሯል። መረጃውን ታደምጡታላችሁ። በስናን ወረዳ የአድማ ብተና አባላት ከነሙሉ ትጥቃቸው ፋኖን መቀላቀላቸውን ቀጥለዋል። አገዛዙ በአማራ ሕዝብ ላይ እየፈጸመ ያለውን የዘር ማጥፋት ድርጊትን በመቃወም የአድማ ብተና አባላቱ የውሻ ሞት አንሞትም በሚል ከነሙሉ ትጥቃቸው ወደ ፋኖ እየጎረፉ ነው። መረጃውን ታደምጡታላችሁ። 1447ኛው የኢድ አል አድሃ በዓልን አስመልክቶ የአማራ ፋኖ ብሔራዊ ንቅናቄና ሌሎች የእስልምና እምነት ተከታይ የሆኑ የድርጅቱ ከፍተኛ አመራሮች መልእክት እያስተላለፉ ነው። እሱንም አጠናቅረን ይዘን ቀርበናል። ታደምጡታላችሁ። ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን፣ እንደምን አረፈዳችሁ፣ እንደምን ዋላችሁ። ለመላው የእስልምና እምነት ተከታዮች እንኳን ለ1447ኛው የኢድ አል አድሃ ወይንም አረፋ በዓል አደረሳችሁ ለማለት እንወዳለን። በተለይ በማንነታችሁ ተለይታችሁ የግፈኞች በትር አርፎባችሁ ከቤት ንብረታችሁ ተፈናቅላችሁ በየመጠለያ ጣቢያውና በየጎዳናው እየተንከራተታችሁ የምትገኙ ወገኖቻችን፣ በማንነታችሁ ተለይታችሁ በግፈኛው አገዛዝ ሳስራችሁ በአሁን ሰዓት በግዞት እስር ቤት የምትገኙ ወገኖቻችን በአማራ ሕዝብ ላይ የተጋረጠውን የመጥፋት አደጋ ለመቀልበስና ፍትህ ርትዕ ለማስፈን በዱር በገደሉ እየተዋደቃችሁ የምትገኙ አርበኞቻችን እንኳን ለ1447ኛው የኢድ አል አድሃ ወይም አረፋ በዓል አደረሳችሁ። ይህ በዓል ትዕግስትና መስዋዕትነት በመጨረሻ ወደ ክብርና ድል የሚያደርሱ መሆኑን የምናስታውስበት ታላቅ ቀን በመሆኑ በመከራ ውስጥ ላላችሁ ወገኖቻችን ፈተናው የቱንም ያህል ቢከብድ የጨለማው ማታ ረጅም ቢሆን ነገር ግን የጠዋት ብርሃን መምጣቱ አይቀሬ ነው። የሰው ልጅ በጽናት የሚያልፍበት እያንዳንዱ ፈተና የድል ማለዳውን የሚያጠናክርበት ሂደት ነው። በድጋሚ እንኳን አደረሳችሁ። ኢድ ሙባረክ ከመረብ ሚዲያ ማኔጅመንት ቡድን። አድማጭ ተመልካቾቻችን ለዛሬ ግንቦት 19 2018 ዓ.ም የግንባር መረጃዎችንና ሌሎች ዕለታዊ መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። የተከበራችሁ አድማጭ ተመልካቾቻችን ወደ ቀዳሚ መረጃዎቻችን እናልፋለን። በቅድሚያም 1447ኛውን የኢድ አል አድሃ በዓልን አስመልክቶ ከአማራ ፋኖ ብሔራዊ ንቅናቄ የተላለፈ የእንኳን አደረሳችሁ መልእክትን ወደ እናንተ የምናደርስ ይሆናል። የአማራ ፋኖ ብሔራዊ ንቅናቄ 1447ኛው የኢድ አል አድሃ በዓልን ምክንያት በማድረግ ለመላው የእስልምና እምነት ተከታዮች የእንኳን አደረሳችሁ መልእክት አስተላልፈዋል። ንቅናቄው በተለይ በየግንባሩና በየጦር ሜዳው ለሚገኙ ሙስሊም አመራሮቹና አባላቱ አክብሮቱን ገልጾ በዓሉን ከህልውና ትግሉ ጋር በማቆራኘት እንዲከበር ጥሪ አቅርበዋል። ንቅናቄው በመግለጫው የአረፋ በዓል ትዕግስትና መስዋዕትነትን በመጨረሻም ወደ ክብርና ድል የሚያደርሱ መሆናቸውን የምናስታውስበት ታላቅ ቀን ነው ያለ ሲሆን የነቢዩ ኢብራሂም የማይናወጥ እምነትና ጽናት ዛሬም እውነትን ለያዙና ለህልውናቸው ለሚታገሉ ወገኖች ትልቅ ትምህርት መሆኑን አስታውሰዋል። ንቅናቄው በዓሉን አስመልክቶ ባስተላለፈው መልእክት አማራው ሙስሊምም ሆነ ክርስቲያን የተጋረጠበትን የህልውና አደጋ ለመቀልበስ በሃይማኖት ልዩነት ሳይበገር በአብሮነትና በአንድነቱ ለጋራ ዓላማ መቆም እንዳለበትም አሳስበዋል። በዓሉን ሲያከብሩ በአገዛዙ የተፈናቀሉትን፣ በዘር ማጥፋት ጦርነት ምክንያት አደጋ ላይ የወደቁትንና በችግር ላይ የሚገኙ ወገኖችን በማሰብ ድጋፍ እንዲያደርጉም ጥሪ አቅርበዋል። ወቅታዊ ጫናዎችን ለመቋቋም የሁሉንም ወገኖች እጅ ለእጅ መያያዝ ወሳኝ መሆኑን በመግለጫው ተመላክቷል። የአማራ ፋኖ ብሔራዊ ንቅናቄ የአረፋ በዓልን ለሚያከብሩ ሁሉ መልካም በዓል ይሁንላችሁ በማለት የበዓል መልእክቱን ቋጭቷል። በተያያዘ ዜና የአማራ ፋኖ ብሔራዊ ንቅናቄ ጤና መምሪያ ኃላፊ ዶክተር አቡበክር ሰይድ
1447ኛውን የኢድ አል አድሃ አረፋ በዓልን አስመልክተው ባስተላለፉት መልእክት ቋሚ ጥላታችን ግፍና ጭቆና ነው ሲሉም ገልጸዋል። ኃላፊው በዓሉን ምክንያት በማድረግ የትግል ቃል ኪዳን መታደሱን ገልጸው የጤና ሙያተኞች ትግሉን እንዲቀላቀሉም ጥሪ አቅርበዋል። ዶክተር አቡበክር የአረፋ በዓል የህሊና ፍጹም ተገዥነትንና መስዋዕትነትን እንደሚያስተምር ጠቁመው የአማራ ፋኖ ብሔራዊ ንቅናቄ መመስረት መነሻው ፍትሐዊነትና የተቀደሰ መስዋዕትነት መሆኑን አስረድተዋል። ንቅናቄው የህልውና ስጋትን ለመቅረፍና ለተበደሉ ሁሉ ለመቋም የሚታገል ግፍና ጭቆናን ብቻ እንደ ዋና ጥላት የያዘ የትውልድ ክስተት መሆኑን ገልጸዋል። ዶክተር አቡበክር በመልእክታቸው የበዓሉ ማዕከላዊ መልእክት ለፈጣሪ ፍጹም መታዘዝ መሆኑን ልክ እንደ ነቢዩ ኢብራሂም ታሪክ ሁሉ ዓላማን ለማሳካት የሚከፈል መስዋዕትነት በፈጣሪ ዘንድ ዋጋ እንዳለው ጠቅሰዋል። አጭር ጊዜን ተሻግሮ መላው አማራን የሚወክል ድርጅት መገንባት መቻሉ የትግሉን አቅም የሚያሳይ መሆኑንና ይህንን የተቀደሰ ዓላማ ለማሳካት በዓሉ የቃል ኪዳን መታደሻ መሆኑን አረጋግጠዋል። ዶክተር አቡበክር አክለውም ክቡራን የጤና ባለሙያዎች በተለመደው የትግል መንፈስ የድርጅቱን የትግል ጉዞ እንዲቀላቀሉ ጥሪ አስተላልፈዋል። ዘመንና ትውልድ ተሻጋሪ የሆነ ዓላማ ሰንቆ የሚታገለው የአማራ ፋኖ ብሔራዊ ንቅናቄ ትግልን መደገፍ የሁላችንም የህሊና ግዴታ ነው ሲሉ መልእክታቸውን አጠቃለዋል። በተያያዘ በአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ቀጠና ምኒልክ ዕዝ የማህበራዊ ጉዳዮች መምሪያ ኃላፊ ሐጂ ኑረዲን አበበ ሐሰን ለ1447ኛው የኢድ አል አድሃ በዓልን አስመልክቶ የእንኳን አደረሳችሁ መልእክት አስተላልፈዋል። የመምሪያ ኃላፊ አርበኛ ሐጂ ኑረዲን አበበ ሐሰን በዓሉ የጋራ እሴቶችን የምናጠናክርበትና ለተቸገሩ ወገኖች የምንደርስበት ወቅት ሊሆን እንደሚገባ አሳስበዋል። አርበኛ ሐጂ ኑረዲን በመልእክታቸው የኢድ አል አድሃ በዓል ሙስሊም ማህበረሰብ ከሌሎች ወገኖቹ ጋር ያለውን አንድነትና አብሮነት የሚያጠናክርበት ልዩ አጋጣሚ መሆኑንም ገልጸዋል። በዓሉ በሰላም ተጀምሮ በሰላም እንዲጠናቀቅ የሁሉንም አካል ትብብር የጠየቁት ኃላፊው በዓሉን ስናከብር ከተለመደው ድምቀት በተጨማሪ ለሌሎች በመድረስ መሆን እንዳለበትም አስገንዝበዋል። በዓሉን በተግባር ለመግለጽ የሚከተሉትን ዋና ዋና ተግባራት ቅድሚያ ሰጥቶ እንዲከናወኑም ጥሪ አቅርበዋል። ካለው ላይ በማካፈል አቅመ ደካሞችን መርዳት፣ ከቀያቸው የተፈናቀሉ ወገኖችን ማገዝ፣ በጦርነት የቆሰሉ ወንድሞችና እህቶችን እንዲሁም ጓዶችን መጠየቅና መርዳት፣ ለወገን ሲሉ ሕይወታቸውን የሰጡ ሸሂድ ቤተሰቦችን መንከባከብ፣ ጧሪና ቀባሪ የሌላቸው አዛውንቶችን እንዲሁም በጎዳና ላይ የሚኖሩ ህፃናትን፣ አዋቂዎችን መደገፍ ይገባል ሲሉ ጥሪ አቅርበዋል። የኢድ አል አድሃ በዓል የአብሮነት የአንድነትና የመረዳዳት በዓል ነው ያሉት አርበኛ ሐጂ ኑረዲን በዓሉ ለሁሉም የሰላም የደስታ የፍቅር እንዲሆን በመመኘት መልእክታቸውን በኢድ ሙባረክ አጠቃለዋል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌሎች መረጃዎቻችን እናልፋለን። የብልጽግና አመራሮችን አጅበው ሲጓዝ የነበረው ወታደራዊ ኦራል ተገልብጦ በርካቶች ሙትና ቁስለኛ መደረጋቸው ታወቀ። መነሻውን ከደብረ ወርቅ ከተማ በማድረግ የብልጽግና አመራሮችን አጅቦ ወደ ግንደዊን በሚወስደው መስመር ላይ ሲጓዝ የነበረ አንድ ወታደራዊ ተሽከርካሪ ተገልብጧል። ይህ ተሽከርካሪ በደብረ ወርቅ ከተማ ሲያካሂዱት የነበረውን የምርጫ ቅስቀሳና የድጋፍ ሰልፍ ሲያስተባብሩ ያሉ የብልጽግና አመራሮችን አጅበው ከሚጓዙ በርካታ ወታደራዊ ፓትሮሎችና ኦራሎች መካከል አንዱ ነው። በርካታ የመከላከያ ሰራዊት አባላትን ጭኖ የነበረው ይህ ወታደራዊ ተሽከርካሪ መንገድ ላይ በመገልበጡ ምክንያት በውስጡ የነበረው የሰራዊት አባላት በርካቶች ሕይወታቸው ማለፉንና ለከባድ ጉዳት መዳረጋቸውም ተነግሯል። ምንም እንኳን የጉዳቱ አጠቃላይ መጠን በዝርዝር ባይገለጽም በቦታ የነበሩ አምቡላንሶች ጉዳት የደረሰባቸውን ወታደሮችን ወደ ሆስፒታል ሲያመላልሱ መታየታቸው ታውቋል። አደጋው የደረሰው ትናንት ግንቦት 18 2019 ዓ.ም አመሻሹን ነው። በሌላኛው መረጃችን በሸዋ ጠቅላይ ግዛት በጠላት ላይ በተወሰደ የተቀናጀ መልሶ ማጥቃት እርምጃ በርካታ ያገዛዙ ወታደሮች መደምሰሳቸው ታወቀም። በዚህ የተቀናጀ ኦፕሬሽን የሸዋሮቢትና የአጣያ አካባቢዎችን ጨምሮ በተለያዩ ግንባሮች የጠላት ኃይል ተሽመርምሮ እንዲደመሰስና እንዲበታተን ተደርጓል። በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ መሐመድ ቢሆነኝ ኮር ስር የሚገኘው ደጃዝማች ተሰማ እርገጤ ክፍለ ጦር ከጀግኖቹ አባት አርበኞች ጋር በመቀናጀት በጠላት ላይ ከባድ እርምጃ በመውሰድ ድል ተቀዳጅቷል። ስርዓቱ የጨረባ ምርጫውን በግዳጅ ለማስፈጸምና በንጹሃን ላይ ጭፍጨፋ ለመፈጸም ከሸዋሮቢትና ጣየ ከተማዎች በጎንዜ ተራራና ልዩ ዞኑን ተገን በማድረግ ወደ የለን ቀበሌ ያንቀሳቀሰውን ቅጥረኛ ሰራዊት በአናብስቶች እርምጃ ተወስዶበት ተሽመድምዶ ውሏል። በክፍለ ጦሩ ስር ከታደለ ወርቁና መሐመድ ስንዴው ብርጌድ በተውጣጡ አርበኞች አማካኝነት በነፌጣና በስውር ጅረት በኩል የተንቀሳቀሰው የጠላት ኃይል የፋኖን በትር መቋቋም ሲያቅተው በንጹሃን አርሶ አደሮች ላይ የጭካኔ በትሩን አሳርፏል። ጠላት ከሸዋሮቢት ከተማ በጀነራል መርፍ በመደብደብ የጎለጓዲሳ ጎጥ ነዋሪ የሆኑትን አሰፋ የተባሉ አባት ከህፃን ልጆቻቸው ጋር ማቁሰሉን፣ የአርሶ አደሩን ከብቶች መጨፍጨፉን የክፍለ ጦሩ ህዝብ ግንኙነት ገልጿል። በድንጋጤና በፍርሃት የተዋጠው የጠላት ሰራዊት በመድፍና በሞርተር እየተኮሰ ወደ ሸዋሮቢት ከተማ እግሬ አውጭኝ ፈርጥጧል። በሌሎች ግንባሮች በተመሳሳይ ድል ተመዝግበዋል።
ከአጣዬ ወደ አላላ ቀበሌ ወደ ብርቂቶና ሸረፋ የተንቀሳቀሰው ተጨማሪ የጠላት ኃይል የአካባቢው አባት አርበኞች ቀድመው በመመከትና ከሰዓት በኋላ በመልሶ ማጥቃት እርምጃ በርካታ ወታደሮችን ደምስሰው ድል ተቀዳጅተውበታል። እንዲሁም ከመንዝማማ ሞላሌ ወረዳ ለምርጫ ቅስቀሳ ወደ መለያና ይገም ተንቀሳቅሶ የነበረው የጠላት ኃይል በአባት አርበኞች ስልታዊ ቀለበት ውስጥ ገብቶ ከባድ ኪሳራን ተከናንቧል። የአማራ ፋኖ ብሔራዊ ንቅናቄ አሳምነው እዝ የጠላት ኃይል በየትኛውም የሸዋ አካባቢ ለወረራና ህዝብን ለማፈናቀል በሚያደርገው እንቅስቃሴ የእዙ አርበኞች በሚወስዱት የጸረ ማጥቃትና የመልሶ ማጥቃት እርምጃ ከባድ ኪሳራን በማከናነብ ለህዝባቸውና ለህልውና ትግሉ ያላቸውን ዘብነት ድጋሚ እያረጋገጡ ይገኛሉ ብለዋል። አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። በስናን ወረዳ የአድማ ብተና አባላት ሙሉ ትጥቃቸውን ይዘው ፋኖን ተቀላቀሉ። በጎጃም የብልጽግና ሰራዊት የሞራል ውድቀትና የመዋቅር መፈራረስ ተባብሶ መቀጠሉን ተከትሎ ስርዓቱን የከዱ ወታደሮች ቁጥር በየዕለቱ እየጨመረ ይገኛል። በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 206ኛ ኮር ስር የሚንቀሳቀሰው 24ኛ ክፍለ ጦር ስናን ማለትም ረቡዕ ገበያ አካባቢ ተመድበው የነበሩ 3 የአድማ ብተና አባላትን በትላንትናው ዕለት አስከድቶ ተቀብሏል። የብልጽግና ሰራዊት 36ኛ ሻለቃም አንደኛ ሻምበል አባል የነበሩ ስመኘው ዓለሙ፣ ጌትነት ስሜ ጊዜ ያለው አማራ የአማራን ህዝብ በሚጨፈጭፍ እና በሚያሳድድ ስርዓት ጥፋት መዋቅር ውስጥ እንደማይሰለፉ በይፋ በማረጋገጥ ትጥቃቸውን እንደያዙ ፋኖን ተቀላቅሏል። እነዚህ አርበኞች ስናን አባጅሜ ሻለቃን ሲቀላቀሉ በአካባቢው የነበረው የፋኖ አባላትና ነዋሪዎች ደማቅ አቀባበል አድርገውላቸዋል። ወታደሮቹ በሰጡት ሀሳብ አገዛዙ በህዝብ ላይ እየፈጸመ ያለው የጭካኔ ተግባርና መከራ ይህንን በመቃወምም ህዝባዊ ወገንተኝነታቸውን እንዲያሳዩ እንዳስገደዳቸው ገልጸዋል። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 206ኛ ኮር የህዝብ ግንኙነት ክፍል እንዳስታወቀው የሰራዊቱ መፍረስና ወደ ህዝባዊ ትግሉ መምጣት የብልጽግና ስርዓት የመጨረሻው ውድቀት ምዕራፍ ላይ መሆኑን በተጨባጭ ያሳየ ነው ብለዋል። የፋኖ ጀግኖች በየትኛውም ቀጠና የስርዓቱን ተላላኪዎች በመመከትና በመደምሰስ የህዝቡን የህልውና ትግል በጽናት እያረጋገጡ እንደሚገኝም ተነግረዋል። በሌላኛው መረጃችን የአውሮፓ ህብረት የዘንድሮውን የኢትዮጵያ ምርጫ አልታዘብም አለም። ግንቦት 24 2018 ዓ.ም ለሚካሄደው ሰባተኛው ጠቅላላ ሀገራዊ ምርጫ የዓለም አቀፉ ታዛቢዎች ልዑክ በዚህ ሳምንት ወደ አዲስ አበባ መግባት እንደሚጀምር ተገልጾ ነበረ። የአፍሪካ ህብረት የታዛቢዎች ልዑክ ትናንትና በስቲያ አዲስ አበባ እንደሚገባ ያረጋገጠ ሲሆን የምስራቅ አፍሪካ የበይነ መንግስታት ድርጅት በበኩሉ ከ6 ሀገራት የተወጣጡ 24 ታዛቢዎችን ግንቦት 21 ቀን ወደ ኢትዮጵያ እንደሚልክ አስታውቋል። የአውሮፓ ህብረት ይፋዊ የታዛቢዎች ልዑክ እንደማይልክ በጽሁፍ መልእክት ያረጋገጠ ቢሆንም የምርጫው አጠቃላይ ድባብ የሚከታተለው የተወሰነ የፖለቲካ ባለሙያዎች እንደሚልክ ተጠቁሟል። በ1997 ታሪካዊ ምርጫ 319 የዓለም አቀፍ ታዛቢዎች በመሳተፍ ከፍተኛ ቁጥር ያለው የዓለም አቀፍ ታዛቢዎች ተመዝግቦ የነበረ ሲሆን በዘንድሮ ሰባተኛው ጠቅላላ ምርጫ ግን እስካሁን አፍሪካ ህብረትና ከኢጋድ ውጭ ሌላ ይፋዊ የዓለም አቀፍ ታዛቢ መኖሩ አልተረጋገጠም። የተከበራችሁ አድማጭ ተመልካቾቻችን ወደ ጎረቤት ሀገር መረጃችን እናልፋለን። በሰሜን ዳርፉር ገበያዎች ላይ የሄሜቲ ጦር በሰነዘረ ድሮን ጥቃት 21 ሰዎች መገደላቸው ተነገረም። በሰሜን ዳርፉር በሚገኙት አልቲናና ኮርኖይ ከተሞች በሚገኙ የገበያ ማዕከላት ላይ በተሰነዘሩ የድሮን ጥቃቶች ቢያንስ 21 ሰላማዊ ሰዎች መገደላቸውንና ሌሎች በርካታ ሰዎች መቁሰላቸውን የአካባቢውን ምንጮች ዋቢ በማድረግ ሱዳን ትሪቡን ዘግቧል። በምዕራብ ሱዳን እየተባባሰ የመጣውን ወታደራዊ ጥቃት ተከትለው በተከታታይ 2 ቀናት ውስጥ የተፈጸሙት እነዚህን ጥቃቶች የፈጸመው የፈጣን ድጋፍ ኃይሎች መሆኑም ተገልጿል። የአካባቢው ምንጮች ለሱዳን ትሪቡን እንደተናገሩት ሰኞ ዕለት በኮርኖይ ገበያ ላይ በተሰነዘረ የፈጣን ድጋፍ ኃይሎች የድሮን ጥቃት ቢያንስ 5 ሰላማዊ ሰዎች የተገደሉ ሲሆን 4 ሰዎች ደግሞ ለከባድ ጉዳት ተዳርገዋል። በጥቃቱ 10 በላይ የሚሆኑት የንግድ ሱቆች ሙሉ በሙሉ ወድመዋል። ይህ ጥቃት የተፈጸመው እሁድ ዕለት ከቻድ ድንበር አቅራቢያ በምትገኘው አልቲና የድንበር ከተማ ገበያ ላይ ከተሰነዘረ ተመሳሳይ ጥቃት ማግስት ሲሆን በአልቲና በደረሰው ጥቃት ቢያንስ 14 ሰላማዊ ሰዎች መገደላቸውን የአካባቢው ነዋሪዎች ገልጸዋል። እነዚህ ጥቃቶች የተሰነዘሩት በዳርፎር ቀጠና በፈጣን ድጋፍ ኃይሎችና በሱዳን ጦር መካከል ያለው ውጊያ በበረታበት ወቅት ነው። የፈጣን ድጋፍ ኃይሎች አልቲና፣ ኦምባሮና ኮርኖይን ጨምሮ በሰሜን ዳርፉር የሚገኙትን የቀሩትን የወታደራዊ ይዞታዎች ለመቆጣጠር ሰፊ ዘመቻ በመክፈት ላይ ይገኛሉ። እንደ ዘገባው ከሆነም የፈጥኖ ድጋፍ ኃይሎች ባለፈው መጋቢት ወር አልቲና ገስግሰው የነበረ ቢሆንም በሱዳን ጦርና በአጋር ቡድኖች አማካኝነት ወደ ኋላ እንዲያፈገፍግ ተደርጓል። አሁን የተሰነዘሩት የድሮን ጥቃቶች በሳራፍ ኦምራ፣ በኬብ ካቢያ፣ በኤል ጀኔና እንዲሁም በኩልቡስ አካባቢዎች ከፍተኛ የፈጣን ድጋፍ ኃይሎች ወታደራዊ ክምችት መኖሩን ከሚያሳዩ መረጃዎች ጋር መገጣጠማቸው በቻድ ድንበር ላይ አዳዲስ የምድር ላይ ጥቃቶች ሊሰነዘሩ ይችላሉ የሚል ስጋትን ፈጥሯል። የአልቲና ከተማ ዳርፉር ከምስራቃዊ ቻድ ጋር የሚያገናኝ ወሳኝ ንግድና የሰብአዊ እርዳታ መስመር በመሆኑ ስትራቴጂካዊ ጠቀሜታ እንዳለውም ይታመናል።
የተከበራችሁ አድማጭ ተመልካቾቻችን ለዛሬ ግንቦት 19 2018 ዓ.ም ይዘናቸው የነበሩት ዕለታዊ መረጃዎቻችን እነዚህን ይመስላሉ። በሌሎች አዳዲስ መረጃዎች እስከምንገናኝ ቸር ቆዩ።